ይሄን የመሰለ የቡና ቁርስ እንደው እንግዳ በሚመጣባቸው ሰዓት የምሰርታቸው የምታቀርቡትን ነው ማሳያችሁ ማለት ነው። የአቦካኮቱ ምን ምን እንደጨመርኩ በደንብ አስረዳችኋለሁ ማለት ነው። ስለዚህ ተከታተሉኝ ማለት ነው። ሁላችሁ በደንብ አድርጋችሁ ማለት ነው። እንዴት እንደሰራው ማለት በጣም መጣፈጥ የሚያምር ቆንጆ አድርጋችሁ ለእንግዳ በሚመጣ ቤታችሁ ውስጥ ታቀርባላችሁ። ሰላም ሰላም የሮማን ቻናል ተከታዮቹ በሙሉ እንደምን አላችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነውና እንደምትመለከቱ ልጤ እንደዚህ የመሰለ ቦክቶታል ማለት ነው። አምሮበታል ቡኮ ማለት ነው። ደግሞ የሲን ዱቄቶቹን ያላሳየኋቸው የምቀርስበት ትዝ አላለኝም። ዝም ብዬ ነበር እያቦካው ስጋግር ስለው ትዝ አለኝና እንዴ ቀርጽላችሁም ቆንጆ ሊሆን ይችላል በማለት ነው የቀረስኩላችሁ ማለት ነው። ወዱን የጨመርኳቸው እነግራቸዋለሁ። እሱም በየቤታችሁ ጨምራችሁ ነው። ለስለስ ያለ ዱቄት ነው የምገርማችሁ፣ ለስለስ ያለ ነው። አንዳንዶቹ ሰዎቹ እንቁላል ምናምን ትጨምሩታላችሁ እና ሽታም አለው ጣዕሙም ይቀይርባቸዋል። እንቁላል ባታደርጉ ጥሩ ነው። ፈጣይር ላይ በተለይ ባትጨምሩ ጥሩ ነው። እኔ ዝም ብዬ ነበረ ያቦካሁት እንደ ማንኛውም ሰው ማለት ነው። ለጾምም የሚሆን ነው ይሄ አሁን እኔ ብዙ ጊዜ የምጠቀመው ሮብ እጠቀማለሁ እና ልንገራቸው በሁለት ብርጭቆ ዱቄት አረኩት ማለት ነው። ሁለት ብርጭቆ ዱቄት አንድ የቡና ፊንጃል ስኳር የጋዋ የቡና ፍንጃል ብርጭቆ ፍንጃል ማለት ነው። የቡና መጠጣበት ትንሿ ማለት ነው። እሷን አንድ ዘይት እና ጫው እርሾ ትንሽ ማንካ ሁለት አደረኩት እና ለብ ያለ ውሃ ተጠቀምኩት። ለብ ያለ ውሃ ተጠቅሜ በእንደዚህ መልኩ አቦካውት። ሌላ ምንም አልጨመርኩትም ማለት ነው እዚህ ላይ ማለት ነው። የሚገርማችሁ በጣም ለስለስ ያለ ነው። እኔ ሌላ ጊዜ የምጠቀመው ሮብ ጨምርበታለሁ። እኔም ሮብ በጣም ቆንጆ ነው የሚያደርገው ማለት ነው። ያላሰልሳታል እና እኔ ዝም ብዬ ቆንጆ ይሁን አይሁን ዝም ብዬ ለማሞከር ያክል አቦካውት እና በጣም እንዳቦካውት እንደምትመለከቱ በጣም ቆንጆ የሚሆነው የደርሲን ለምን ነው ለፈጣይር ምናምን ከምሰራ ውስጥ ዛሬ ደግሞ ከደርሲኑ ለየት ያለ ላደርግላቸው በሚለው መልኩ ነበረ የሰራሁት ማለት ነው። እዚህ ጋር የተጠቀምኩት ደርሲን ቦደር እና ስኳር የተፈጨ ስኳር ነው የምትጠቀሙት። እሺ እዚህ ጋር ዱቄቱን በደንብ አርጋችሁ አሳሱት። እኔ ራሱ እንደው በደንብ አልተሳሳም፣ ወፍሮታል። የሚገርማችሁ ወዳውን ያለቀ ተበልቶ ማለት ነው። እና በጣም የተወደዱት እና እኔም ወደዱት አልመሰለኝም እና እኔ ዝም ብዬ ነበረ የሞክሬ ለመስራት እንትና ያልኩት እንጂ እንደዚህ አይነት ሁሉ በጣም የሚወዱት የሚበሉት የሚጠጡት አልመሰሉኝም ነበረና በጣም ተወደደው። በጣም ወደዱት፣ በሉት፣ ጠጡት። የሚገርማችሁ ማለት ነው። እና ምንድነው ማረግ እንዳለባችሁ ልንገራችሁ ማለት ነው። ይሄን ዱቄቱን ሊጡን በደንብ አድርጋችሁ ታሳሱት። ታሳሱታላችሁ ማለት ነውና ከዛ በእንደዚህ መልኩ ከሳሳ ካሌላችሁ በኋላ ለምን ወፈር እንዳይሆን ውስጡ ልጥ እንዳይሆንባችሁ ነው ዱቄቱን የምታሳሱት ማለት ነው። ዱቄቱ ውስጡ
እንትና እንዲ እሳት እንዲገባበት። ከዛ እንደዚህ ታረጉና ትጠቀልላላችሁ በደንብ አድርጋችሁ። ስኳሩና ደርሲኑ ካረጋችሁት በኋላ ጥቅልል ካረጋችሁ እንግዲህ እንደምትመለከቱ ይሄ ቅርስ በቅርስ ትቆርጡታላችሁ ማለት። አንዳንድ ጋር በገመድም ይቆርጣሉ፣ በክርም ይቆርጣሉ። እኔ ያው ቢላው አዲስ ስለሆነ አያስቸግርም፣ ራሱ በደንብ ይቆርጣል ብዬ ነው ቢላ ይዤላችሁ የመጣው ማለት ነው። ቢላው አዲስ ስለሆነ ነው። እና ትንሽ አስቀምጡት ማለት ነው። ለ10 ደቂቃ እንደዚህ ክድና አድርጋችሁ ለ20 ደቂቃ አቆዩ። ኩፍ ሲልክ ወደ ውስጥ ተከቱታላችሁ። እኔ እንደምትመለከቱ እንደው ምነው ትንሽ ናት ጠጋ ጠጋ ያላልልኝም ነበረና ክፍተት ፈጠረብኝ ብዬ እንትና እያልኩ ነበረ። በሚገርማችሁ ሁኔታ ትንሽ እንደዚህ አርጌ ቁጭ ካደረኩት በኋላ ፍርን ለኮስኩት እና ከዛ ፍርን ከለኮስኩት በኋላ ሰማና ላይ ሙቀቱ ሆነ። ሰማና ላይ ከሆነ በኋላ በጣም እንትን አለልኝ ማለት ነው። እንደምትመለከቱ ደግሞ ደርሲን በሚመልካችሁ ደርሲን ደግሞ ዛተር ነውና ዛተሩ እንደነዚህ መልኩ የሚበላ ዛተሪ ብሎ የሚበሉ ደግሞ ይሄኔ ብሎ ብዬ ነው የሚገርማቸው። እኔ ለቁርስ እስኪ ትንሽ ለየት ላደርገው ለስራ እስኪ ምናምን ብዬ ዝም ብዬ ዛሬ ደግሞ ለየት በምለው ሰርቼ መጣ። እውነት በሚገርማችሁ ደርሱኑ ለእንትን ግን ብዙም አልተመገቡትም። ይሄኔ ዛተሩን ብዙም አልበሉትም፣ ቀመሱት። ያን ግን በደንብ አድርጎ በሉልኝ። በደንብ ተወደደው። ሁለት አርጌ ብሰራ ነበረ ያልኩት ማለት ነው። ምክንያቱም እንደዚህ የሚበሉት አልመሰለኝም። እና እንደዚህ የሚበሉ ቢሆን ለሁለቱም ልጆች በእንደዛ መልኩ ደርሲኑ የዛተሩንም ደርሲን ባደረገው በጣም አሪፍ ነበረ ብዬ አሰብኩት። እና ለማንኛውም ይሁን ሞክሩት፣ በጣም ትወዱታላችሁ። በተለየ ሊጡን ግን በእንደዚህ መልኩ አድርጉት ሁላችሁ ማለት ነው። በአንድ አይነቱ 4 ነገሮች ጨምሩ። ውሃ ለብ ያለው የሚሆን ቀዝቃዛ የሚሆን ችግር የለም። እኔ ቶሎ እንዲቦካልኝ በምለው ነው እንትና የተጠቀምኩት ማለት ነው። ለብ ያለ ውሃ ማለት ነው። ለ1 ሰዓት ያክል ለሚያቆየውና ከዛም በኋላ መጋገር በምለው ነው ያቦካውት። ደረሰልኝ ወዳው ማለት ነው። እና ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይሄን ይመስላል ማለት ነው። ክትወዱታላችሁ ሞክሩት። ይሄን ደግሞ ቅብ እንትና ስኳርና ትንሽ ወተት እና ትንሽ 4 ኬሪ አድርጌ ነው የፈጨውትና እንደዚህ ፈጭታችሁ መጠቀም ትችላላችሁ። ግዴታ ክሬም የት ይገዛለሁ ከየት አገኛለሁ ማለት አያስፈልጋችሁም ማለት ነው።